ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ሆይ? እንዴት ካራማችሁ? ያው ከተገናኘን ቆየን ብዬ ነው። ደህና ናችሁ? እንዴት ናችሁ? እኔ ያለሁ እግዚአብሔር ይመስገን። እናንተም ሰላምና ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ሰላማችሁ ብዝት ይበልልኝ የኔ ውዶች። እንግዲህ ዛሬ በትንሹም ቢሆን ካች ብዬላችኋለሁኝ እና ሄሉዬ ስጠፋ ትንሽ እንደዚህ ያንቀዠቅዠኛን ታውቃላችሁ። አንዱ ለቀን ምናምን ካላየኋትኝ እንደዚሁ በህልሜም በሆኔም ስለምትመጣብኝ ግዴታ ያው እሷን ሳስብ እየዋልኩ ማለት ነው ወረቀትና እስክሪብቶ ይዤ ነው የምውለው። ና ያው እንግዲህ ግጥም አለኝ ብያችኋለሁኝ አይደለ? ግጥሙን እገጥምላችኋለሁኝ አሁን ያነብላችኋለሁ ማለት ነው። እንግዲህ ሄሉዬን ትላንትናም አልመጣችም ትላንት ወዲያም አልመጣችም ነበረ። እኔ ዛሬ እንድሰራ የተገደድኩት ያኔ እንድሰራ እንትን ያደረገኝ አሁን ትንሽ ወደ ራሴ ስለተመለስኩ ነው። እውነት ለመናገር ቢኒም አሳዝኖኛል። ልጅቷ ተከፍሏት ነው ወይ ሁሉ እስከምል ድረስ ማለት ነው። ራሴን ማለት እንደዚህ አድርጌ ነው ያሳመንኩት። ያው እግዚአብሔር እሱ ይቅር ይበለኝ እንጂ እግዚአብሔርን ነው መላችሁ። በዚህ ልክ የሰው ልጅ ክፋት እንዴት ያደርጋል? እና ልጅቱ ተከፍሏት ነው በቃ። ምክንያቱም የሄለን ባላጋራዎች በጣም ብዙ ናቸው። እንዲህ በሺ የሚቆጠሩ ሰዎች ስለሆኑ እነሱ ምናልባት በቃ ሁሌም ደስተኛ ሆና ሲያዩዋትኝ የሚቀኑ ሰዎች ስላሉ ማለት ነው። እንደዚህ በእንትን ላይ አሁን የኛ ጥቃቅኖቹ ምናምን እነዚህ ትንኞቹን ሳይሆን እነዛኞቹን ማለት ነው። እና እነሱ ሰዎች ምናልባት አስገድዷትኝ ወይም መቼም ብር የማይሰራው ነገር የለም። ብር ከፈሏት ወይስ እንዶ ምናምን እያልኩኝ በጣም እየተጠራጠርኩ ነበር። እና እንግዲህ ተከፍሎሽም ከሆነ የአብስራ እውነት ለመናገር ከገንዘብና ከወንድም ማንኛው ይበልጣል? በእርግጥ ጊዜው አሁን ላይ ገንዘብ ሆኗን የሚያሸንፈው ሁሉንም ነገር ማለት ነው። እና በጣም በጣም እኔ እንጃ እግዚአብሔርን በቃ ራሴን ራሱ ያረጋጋሁት በቃ አሁን ላይ ነው። እና ከፈት ሲያደርገው ቤቱን እንደው እግዚአብሔርን ነው የምላችሁ። እኔ ራሱ ያለሁበትን አላቅም። የምር በጣም ነው የደነገጥኩት። ማለት በቃ አለ አይደለ የሆነ የማጠብቁት ነገር ምናምን ብቻ የተሰማኝ ስሜት ይሄ ነው ብዬ መግለጽ አልችልም። ቃላት የለኝም የምር እውነት ለመናገር እግዚአብሔርን። እና እንግዲህ ሄሉዬ እንኳን ከቤቷ እዛ ቤት ማጣት ይቅርና እግዚአብሔርን በቪዲዮ ራሱ አንዱ ለቀን ካጣናት ምን ያክል ልባችን እንደሚሰበር ሁላችንም እናውቀዋለን። እና ሄሉዬ የኔ ጀግና፣ የኔ ጠንካራ፣ የኔ ጠንበለል ከዚህም በላይ ማለት ነው ብዙ ነገሮችን እስካሁን አሳልፈሻል። አንቺና እግዚአብሔር በምታውቁት ብዙ ነገሮችን አሳልፈሻል። እኛም በምናውቀው ብዙ ነገሮችን አሳልፈሻል። እኛ እንኳን በአቅማችን በምናየው እንኳን ማንኛይቱም ሴት ማለት ነው አታደርገውም እንደዚህ አይነት ነገር በቃ ዛሬም ነገም ፈተና ማለት ነው። እና ከዚህም በላይ ብዙ ነገሮችን ገና እግዚአብሔር ላያስችል አይሰጥምና ከዚህም በላይ ብዙ ፈተናዎች ሊገጥሙች ስለሚችሉ ጠንክረሽ እንደምታልፊያቸውም እርግጠኛ ነኝ። አሁንም ታልፊዋለሽ የኔ ጀግና፣ ሁሌም የምኮራብሽ የኔ ውድ የኔ ልዕልት ማለት ነው። አንቺን የሚገልጽሽ ቃላት የለም ሲጀመር። እና ሄሉዬ እንግዲህ እግዚአብሔር አምላክ ባለሽበት ሰላምሽን ብዝት ያርግልኝ የኔ ቆንጆ። ያው ሄሉዬ እንግዲህ ዛሬ ቤቷን ለቃ የሄደችበቱ ምክንያቱ እሷ ሰላም ነው የምትፈልገው። በነገራችን ላይ ከመጀመሪያውም ተናግራለች። ሰላም ነው የምፈልገው፣ እኔ ይሄ የተበጣበጠ ህይወት ምናምን አይመቸኝም፣ እኔ የምፈልገው ሰላም ነው ስላለች ቢኒ ድጋሜ ከቤቷ መምጣት እንደሚመጣ ቃለች። ስለዚህ ቢኒ ድጋሜ ከቤቷ እንደሚመጣ ካወቀች ያላት አማራጭ ከዛ ጭቅጭቅ ለመራቅ ቤት መቀየር ነው ያለባት ማለት ነው። እና ደግሞ ይቺ አብስራ ተብዬቱ እውነትም እግዚአብሔርን በቃ አለችበትኝ እዚህ ማለት ወይም ሴራ አስራባታለች ቤቱ እንድትለቅ ምናምን። በእርግጥ ሄሉም እንድትለቅ ትችላለች፣ ጎበዝ ናት በዚህ በኩል ማለት ነው። ምክንያቱም ሀመጨቃጨቅ ሁልጊዜ ጭቅጭቅ ስለሰለቻትኝ እሷ እፎይ ያለ ሰላማዊ ህይወት ነው መኖር የምፈልገው። እሷ ገንዘብ አትፈልግም፣ የምፈልገው ሰላም ነው። በቃ ያለባት ችግር ይበቃታል። ከዚህ በገዛ እጇ ማይሆን ጦስ ውስጥ ገብታ እንደዚህ ስትጨናነቅ ከምትኖር ለዚህ እንትኗ ካላስ ምን ይሰራላታል? ስለዚህ ያላት ነገር ሰላም፣ ከሰው ርቆ መኖር ነው ያለባት ነገር። ምክንያቱም የሚቀርቡት ሰዎች በቃ እየተጎዳይ ነው በምትቀርባቸው ሰዓት እየተጎዳይ ከሆነ ስለዚህ ያላት አማራጭ ነገር ደግሞ ቤት መቀየር ነው። እና እንግዲህ ደህና ናት ብዬ ተስፋ አደርጋለሁ። እግዚአብሔር አላት መድኃኔዓለም
መላኩም ጠባቂ መላኳን ያበረታላታል። ሁሌም ከጎኗ ነው እግዚአብሔር ማለት ነው። እንደ ሰው የማይሆነው አምላክ ሁሌም ከጎኗ ነው። እንግዲህ ሰው ይጥላል፣ እግዚአብሔር ያነሳል እና ሁሌም ቢሆን ሰው ቢጥላትም እሷ ከእግዚአብሔር በታች እሷ ጀግና ናት፣ ትነሳለች። ግን እግዚአብሔር የሚያግዛታል ማለት ነው። እግዚአብሔር የልብ ንጽህናዋን አይቶ በቃ ቁማ እንድትሄድ አድርጓታል። ከዚህም በላይ ገና ከፍ ትላለች። ብዙ ነገር ብዙ ደረጃ ያደርሳታል መድኃኒዓለም ማለት ነው። እና ለሰው ክፉ የሚመኝ ሰው በውስጡ ብዙ ነገር እየተመኘ ለሰው ሴራ እያሴረ በውስጥ ላዩን ደህና ሰው እየመሰለ የሚኖር አለ። አሁን ትሁት ነው የሚባል አለ ብዙ ሰው ማለት ነው። እና እሷ ግን ንግግሯ ፊት ለፊት ነው። ሁሉም ነገር ግልጽ በግልጽ ስለሆነች በቃ እግዚአብሔር የሚወደው ደግሞ እግዚአብሔር የሚያየው የላይን ሳይሆን የልብን ነው። እና በልብ ያሰበችው ምን አይነት ሴራ እንደሆነ ወይም ምን አይነት ጥሩ ነገር ከሆነ ይሄን ነው። እና እግዚአብሔር ዙሮ በየስራችን ነው የሚከፍለን፣ ሁላችንንም እያየ ነው። ግን ይሄ የእሷ ደግሞ ወይም ስራ ኑሮባት ምናምን አይደለም። ይሄ ፈተና ነው። ወርቅ በእሳት ተፈትኖ ነው እንግዲህ ለጌጥም ሆነ ለሽያጭ የሚቀርበው። እና ሄሉዬም እንግዲህ ትልቅ ደረጃ ላይ ለመድረስ እግዚአብሔር ስለወደዳት ነው። በነገራችን ላይ እንደዚህ ፈተና የበዛው በጣም ነው የሚመቃ ነው። በፈተና ሲበዛባቸው ሰዎች ማለት ነው እግዚአብሔርን ያጠነክራል። ፈተናዎች እያጠነከሩና ነው የሚሄዱት። እና የኔ ጀግና ከዚህም በላይ ትጠነክራለች፣ እግዚአብሔርን ማለት ነው። ከዚህም በላይ ገና ትጠነክራለች የኔ ብርቱ ሴት ማለት ነው። እና እንግዲህ ቢኒዬም ዛሬ በጣም አሳዝኖኛል እውነት ለመናገር። እንደዛ ሲሆን በጣም በጣም ልቤ ተሰብሯል። ቢኒ እኔም ወቅሻለሁ፣ ሁሉም ሰው ወቅሶሃል በኮሜንት ሁሉም ሰው ማስተካከል ያለብህ የእህትህን ጉዳይ ነው ብለን ስለነበረ ነው። በጣም ይቅርታ እንግዲህ ያው እህትህ እንደዚህ አይነት ሴረኛ መሆኗን ማላቅም በዛ ላይ ደግሞ እንግዲህ እኔ ተከፍሏት ነው ብዬ ነው ያሰብኩትኝ። ቤተሰቦች እንግዲህ ግጥሙን አነብላችኋለሁኝ። ያው እንግዲህ ተወዱታላችሁ ብዬ ተስፋ አደርጋለሁኝ። እንደወደዳችሁትም ያው እንግዲህ በኮሜንት ታሳውቁኛላችሁ ማለት ነው። እና ቤተሰቦች እንግዲህ አምላኬ ሆይ እኔ አላያትም አንተ ሄይልኝ፣ አልጠብቃትም ጠብቅልኝ። ሳሳሁላት ፈራሁላት አልደረስኩም ድረስላት። እኔ ከንቱ ሰው ያለሙን እንጂ መውደድ ናፍቆቱን መቼ ችዬበት የመለኮቱን። ክንፍ የለኝ አልበር ሰይፍ አልሰጠኸኝ፣ ጎደልሁ ስል ፍቅር ሞላኸኝ። ደከምኩ አሁን ሆኜ አቅም አልባ፣ የቀረኝ ጥሪት ጾለትና እንባ። ወዳጅነት ከምለው ሰው በዲኩም ትከሻ ፍቅር ካነገተ፣ ትቅርባት የለ የፈጠርካት አንተ። ከፊቷ ገበታ ሳቋ እንዳይጓደል፣ ሳር እየመሰላት እንዳትገባ ገደል። ክንፉን አንጥፍላት እንድትደላደል፣ ገብርኤልን ብትልከው እምቢ አይልህም አደል። ይችን ትመስላለች። ወዳችሁታል ብዬ አስባለሁኝ። ያው እንግዲህ ቤተሰቦች አዲስ ነገርም ካለ ይዘን ብቅ እንላለን። እስከዛው ድረስ እንግዲህ ሰላም ቆዩልኝ የኔ ውዶችዬ። መልካም ቀን ይሁንላችሁ።